ያቺኛውን አሁን እንግዲህ በአማራ ታውቂያለሽ፣ በቃ ቦዴ ይዤ ተሰንገርሽ ማሪ እኔ በሁለታችሁ አይ ኖ ከዛ በውስጥ ገባና በውስጥ በውጭ ምን ብሎ ተናገረ? እሷ እኔን ባሽሙር እየሰደበኝ ነበር። ከዛ እሱ ገባና ተጨመረና እኔ ግራ እስኪገባኝ ድረስ ማለት ምንድን ነው የበደልኩት እስከ ድረስ ከዛ እሷ ቤት ገባና ምን ብሎ ተናገረ? ባዶ ቤት ክፍል አንድ ክፍል ቤት ውስጥ ተቀምጠው የሚጮሁትን ሂጅበት ምናምን አለና ከዛ መለስ አለና ደግሞ ሰሞኑን አንዳንድ ሰዎች እየቆሙ ምናምን መቆም ጀምረዋል ምናምን ሱሪ ከድካይሽ መቆም ጀምረዋል ምናምን ብሎ ለማይሄ ኮቬስ ስለኔ ነው እኮ የሚነገረው። ገብቶሻል አይደለ? ከዛ ምን ማለት ነው እንገርሽ እኔ ህሊናዬ የፈቀደውን ነገር ነው እኔ የምናገረው ማለት ነው። አንቺም ነግረሽኝ አይደለም ባናርስም አማራ እኮ ነን። ማን ስለምን እንደምንሳሽ እንዴ ሂዊ አንድ ቀን በቤት ምን ስጫላ ቀምነሽ ህሊናዬ አልፈቀዳለው። ገባሽ? በጣም ረጅም ጊዜ ዝም ማለት ሞክሬያለሁ። እኔ አንድ ቀን አንቺ አሁን ስትታይ አንድ ቀን እሷም እዛችኛም ጋር ገባለሁ አንቺም ጋር ገባለሁ ምናምን በቃ ነገሮች እንትን እንዲሉ ብዬ እንዲበርዱ ምናምን ብዬ ማለት ነው። ነገር ግን ከነገ ዛሬ እነሱ የራሳቸውን ሰው እያደራጁ ጋዜጠኛ ሁላ አምጥተው እያሰደቡ እኔ እንደ አማራ እህቴ ስትሰደብብኝ ለምንድን ነው ቁጭ ብዬ የማየው? ህሊኔ ራሱ እግዚአብሔር ህሊኔ ወጣን በአማራ ነገር እንኳን ከሄድሽ ከሷ በላይ እሷ ቤተ መንግስቱ ስትፖስት የነበረኝ ነው። እኔ ግን ለአማራ ከሷ እንኳን በምንም ነገር አንገር አይ ነው የጎጧ ልጆች ምናምን ይወዷታል መብታቸው ነው እንደፈለገ ያርጉ። እሱ ግን እንደ አማራ ስንቱ ላይ የጮህ ምን እያለ እኔን ግን በትግልም በምንም በፈለገው ምን አብሬ የነበርኩ ሰው ነበርኩ አይደለ? ያውላ ነገር ውስጥ ነበር። ለምን አሽሙር ለኔ ማውራት አስፈልግ? እስኪ የሰደብኩትን አውጥቶ ያሳይ ወይ ሪከርድ ያሳይ። አንድ ቀን እሱን በመጥፎ ስሙንም አንስቻላም። ባለፈው ራሱ ከሆነ ሰው ጋር ሲጣላ እንዳልተጣለው አስመስዬ ተጣልተናል እኮ ግን እንዳልተጣለው አስመስዬ ታው ረፉ እንዳትናገሩት ምናምን ምን አጣላችሁ ከሱ ጋር ምናምን ላስማማችሁ ነው ያልኩት። እኔ እኮ ኦሬዲ ተጣልቻለሁ። ገባሽ? እና ለምንድን ነው በዚህ ደረጃ ለኔ ጥላቻ ያለው ነው የማይገባኝ። ምንድነው ጥላቻው? ተታርቄ እኔ አንድ ነገር ልንገርሽ ኤልሽ እኔ አንድን ሰው ስወድ እወዳለሁ፣ ሳከብር አከብራለሁ። እምወደው ግን ሀቅን ይዤ ነኝ እንጂ አስመስዬ አልችልም። ጆከር የራሱ ለአማራ የሰራው ነገር አለ ምናምን ሪስፔክት ያንን ነገር ግን ያለ ሀቅ የሚመጣ ከሆነ ግን ሀቅ ሲሰራ አከብራለሁ። ያለ ሀቅ የሚመጣ ግን ከሆነ ሀቅ የለህም ብዬ እሟገተዋለሁ። ፊት ለፊት ነው የምጋፈጠው። ግፋ ቢል ቢሰድበኝ ነው ይሰድበኛል። ከዛ ምንም ታሪክ የለውም። ገባሽ? እዚህ ጋር አንዱ አማራ ልጅ አንዱ የእንጀራ ልጅ የሚሆንበት ትናንትና ማለት ነው ትናንትና የበለጠ አማራ አይደለም። ትናንትናም የዛዮናስ የሚባል ቤት ገብቶ ነበር። ገብቶ የተናገረው ነገር ነበር። ተታረቁ ምናምን አማራውና እንትን ምናምን ብሎ የተናገረው ቃል አለና ለምንድን ነው እኔ እኮ ስሚ ሂዊ አንቺ ታውቂኛለሽ ረጅም ጊዜ ያውላ ስድብ ገፍተው በቃ እኔ ያሁሉ ነገር ሲሆን አማራ አይደለችም አማራ ብዙ ነገር ሲሉ እንደዛ ገፍተው እሺ ብዬ በቃ እነሱ ፖለቲካውን ይስሩ። እኔ ግን እርዳታ ባለው ነገር ሁሉ እሳተፋለሁ፣ በእርዳታ እሳተፋለሁ ባለው ነገር በአቅሜ። ከዛ በተረፈ ግን እንደዚህ ወጥቼ እንደድሮ እንደምናገረው አልናገርም ትቻለ። ምክንያቱም ብዙ ግፊት ምናምን ሲመጣብሽ ኦኬ እኔ ለነሱ አማራ ካሉ እነሱ እስኪ ይስሩትና ነፃ አውጡኝ ብዬ ነው እኔ ወደ ጥግ የተቀመጥኩት። አንደኛ ሁለተኛ እርስ በርስ አንስማማ። ገብቶሻል? እርስ በርስ በጎጥ እንደዚህ ደረጃ የደረሰ ከማን ጋር ነው ታዲያ የምታገለው? እርስ በርስ በጎጥ ይሄን ያህል ደረጃ የምንሆን ከሆነ ለማን የምንታገለው? ገብቶሻል አይደል? መጀመሪያ እርስ በርስ ሳንዋደድ ሳንከባበር ሳንፈላለግ በአይነ ቁራኛ እየታየ ለማን ነው ትግሉ? በቃ እነሱ ይታገሉት ብዬ እንጂ እኔ በአማራ ህዝብ ፈምሼ ምናምን የአማራን ህዝብ ጥዬ አይደለም። እውነን ለመናገር ይሁን ካሁን ያለኝ ማንነቴ በአማራ ብዬ ያልኩ ሰዓት ነው እንደውም በጣም ብዙ ጠላት ያለኝ። ምክንያቱም አንደኛ ታውቂያለሽ በጣም ነው የምጋፈጣቸው የነበረው ያንን ነገር አይፈልጉትም። ሁለተኛ ማንም ሰው ዘሩ ሲነካ ደስ አይለውም። ስለዚህ ሁሉም ሰው ማንነቴን ስብናዬም እንደምጫወት እንደምዝናና ማንም ሰው አያውቅም። በቃ ፖለቲካ ይሄ እንዴት ነው ጥላቻ ብቻ አዝዬ እንደምዞር ነው የሚያውቁት። ትክክለኛ ማንነቴን አያውቁም። ይጠሉኛል፣ ችግር የለውም ምክንያቱም ዘራቸውን ስለምነካ ነው ብዬ ነው የማስበው። ገባሽ? በዛን ሰዓት ነው እንደውም እኔ በጣም የተጠላሁት አማራ ስላልኩ የተጠላሁት እንጂ እኔ አማራ ብዬ ፈምሼበት ምናምን ትቼ አይደለም፣ ተሰድቤበት ነው። አይተሻል አይደል አባቴን እንዴት አድርገው እየሰደቡ ከመንግስት ጋር እየሰራ የቂጥ ውስጥ ተፈጥሮ ነው። ቃላቱ ራሱ የሚያስጠላ ቃላት እንደዛ ተረግጦ ነው አይደለ? እኔም እኮ ሰው ነኝ እኮ ይሰማኛል። ገብቶሻል? ባልናገር ውስጤን ባሳለፍ
አይውሽ እንደ ድሮ በሆን ደስ ይለኛል። በአማራ ማፈር ምናምን ሰው አይደለም። ገብቶሻል አይደል? በአማራ እስካሁን ድረስ የሚጠላኝ አማራ ብዬ በዛ ሰዓት በነበርኩ ሰዓት አሁን ድረስ የሚጠላኝ ሰው የሆነ እንዴት ነው ያልወጣለትም ሰው ብዙ ሰዎች አሉ የሚጸየፉ ምናምን ሰዎች በነበረው ነገር እንጂ እኔ ይሄ ፈምሼበት ምናምን ማህበረሰቡን እግራችሁን ብሎ ያልኩ ሰው አይደለም። ይሄ በጣም ግፊት ተደርጎብኛል። በጣም ከአቅሜ በላይ ነው የተደረገው። በአባቴ በመጨረሻ አንቺ ብቻ ሳትሆኚ ሁላችንም ሲጀመር እንደ ድሮ አይደለንም። አንደኛ በጎት ተባደኑ፣ ሁለተኛ ደግሞ አንቺ እንደዚህ ይሆንሽ በራስሽ። በነገራችን ላይ በራስ ሰው መገፋት ደግሞ በጣም ነው የሚከብደው ስሜቱ ማለት ነው። የራሴ ሰዎች እንደዚህ በአባቴ መጡ ገብቶሻል። መጀመሪያ እኔ አባቴ አማራ ሆኖ በዚህ ያህል ልክ እኔ አሁን የማንንም አማራ እየወጣው አባት እየዘገዘኩ እንትን አለኝ። በዛን ያህል ልክ አባቴ ምንም ባልዋለበት ባሌለበት የመንግስት ተላላኪ ነው ምናምን። ያኔ ሁሉም ሰው እኮ አብይ በመጣ ሰዓት ያልደገፈው ሰው የለም ማለት ሁሉም ሰው ደግፎታል። የድሮ እንትን አንስተው ያንን እንትን ብሏልና አባቷ የመንግስት ተላላኪ ብልጽግና ነው የሸርሙጣ የሸሌ ቂጡ እንዲምደረግ እየተባለ በዛ ልክ ሲሰደብ ለማን ነው ታዲያ? ለማን ነው? ለዚህ አማራ እርስ በርስ ምድር ያለውን እኮ አማራ እኮ ደማችን አንድ ስለሆነ እንጂ እኮ ይዊ ሁሉም ጋር ተተዋውቀን እኮ አይደለም። ደማችን አማራ ስለሆነ ነው። የኔን አባት በዚህ ልክ የማይከበር ከሆነ ለማን ነው እንትን ብለው ገብቶሻል። እኔ ገለል ብል እንደውም ለአማራ ይጠቅመዋል እንጂ አይጎዳውም። እኔ ባልሳደብ ምናምን እንደውም ብዙ አማራ ይድናል ብዬ ነው ማሰው። እኔ በቃ ሁሉ ነገር ግፍ አድርጌ አጥንቶ ሰወጥ አላቸው። ደግሞ ስትወው ነገሩን ደግሞ መልሰው ደግሞ በአማራ ፈምሳ ለአማራ ድምፅ አልሆንም ማለች። አማራን ትወቹ ደግሞ ይልሉሻል። ደግሞ ድምፅ ስትሆኝ ደግሞ አማራ አይደለችም ተልካ ነው ይላል። እኛ እኮ ግራ ገባን። እግዚአብሔር ምስክሬ ነው። እና ማሪ ይሄ የዛሬ 3 አመቱና የዛሬ 2 አመቱ ጊዜ አይደለም። ገባሽ? ድሮ አሁን አንቺን የሚጠላሽ ሰው ስትጣይ መተው ሂዱ ከሌን ተሳደቡ ይባላል፣ ይሳደብ። አሁን ሁሉም ሀቅን ይዞ ነው የሚጓዘው። ለቤታዮ ያልሆነ አማራ ለኔም ሊሆነኝ አይችልም። ገባሽ? ዛሬ አንቺ ስትገፊ ለየትኛው አማራ ነው የምንታገለው? እኔ የአማራ ልጅ ከሆነ ከነስህተቱ ከነንተኑ እሱ ሄዶባት እዛ ሄዶባት እኔን አንድ ክፍል ቤት የምትቀመጥ ምናምን እያለ እንደዛ ሲናገረኝ ያቺ የተናገረችኝ ሰው እኮ ከነጃት ጋር እኮ ተጣልተው ጎንደር ጎጃምና ወሎ ተብሎ ሲጣላ እኮ እኔ ነኝ አይደል እንዴ ቤት ከፍቼ ብዬ አምጥቼ ተስማሙ ብዬ ዙፋንም ያልሞተች አለች ዙፋንም ነይ ግቢ ብዬ ምናምን ተስማሙ ብዬ እኮ እኔ ነኝ አይደል ያችን ሴትዮ እንደዛ ያረኳት። ግሞች ምን እያለች የራሱን የመጣበትን ማህበረሰብ እንደዛ ልክ ስታንቋሸሽ እኔ ነኝ እኮ ጠርቻቸው ተስማሙ። ገብቶሻል። ያንን እንኳን ጠንቅቆ ያውቃልና ምን አድርጌው ነው ይሄን ያክል ጥላቻ? ምንድነው ለኔ ያለው ጥላቻ ምንድነው? እኔ አቤት ድንጋርሽ በግል ሊጠላሽ ይችላል፣ ግን ሌላ ሰው እንዲጠላ መገፋፋት የለም። ከዚህ በኋላ ሁላችንም የአማራ ልጆች ነቅተናል። ለሰው አንደረብም። በቃ ሲነኩን የምንነካው እንጂ ሰው አንደረብም። አይመለከተንም። ለሰው ሄዳችሁ ከሌን ስደቡ ብላቸው እነሱ ዞሮ ሲገጥሙ ዞሮ እነሱ ሲታርቁ አስታርቁንም። የድሮ ዘመን አልፏል። ይሄ አንገት እየደፉ አንገት ማስደፋት ማሸማቀቅ ምናምን የለም። እኛ እናያለን፣ እንፈርዳለን፣ እንሰማለን፣ እንከታተላለን። በሀቅ እንወዳችኋለን። ያለ ሀቃችሁ ሲሆን ደግሞ እንጠላችኋለን። እኔ በሀቅ ነው ካንቺ ጎን የቆምኩት እንጂ ለማንም አግዤ ማንንም ወግኜ ምናምን አይደለም። ግን መግቤ ነው። አንቺ ትናንትና እንደዛ ስትሆኚ የነበርሽ ልጅ ነገ እነዚህ ሰዎች ለኔ አይመለሱም። ገባሽ? ትናንትና ማንም ዘፈን እየሰማ ሲገላበጥ የነበረና ወለጋ ላይ አማራ በሚጨፈጨፍበት ሰዓት ድምፅ የሆነችን ሴት አወዳድራችሁ ሳይድ ይዛችሁ አንድን ሴት ለመግፋት አንድን ሴት ለማንቋሸሽ እስቲል በህይወቷ እስከሚመጣባት ድረስ ራሱ ማለት ነው። ልንገራችሁ ዛሬ የሚወራው እንደ ቀልዳችሁት አሜሪካ ብትኖርም ህግ ያለበት ብትኖርም ማለት ነው ሳትቀደም ተቀደም ነው። $500 አንድ ጥቁር ቢከፈለው ይችልሽ ከማስገደል ወደ ኋላ አይሉም። በህይወት እያለ የራሳችንን ሰው ካልጠበቅ ነው ሲጎዳ አይዞሽ ማለት ሲጎዳ ማባበል ምንድነው ጥቅሙ? አይዞሽ ምናምን ሲጀመር የኛ ሰዎች አንገታቸውን ቀና ሲያረጉ አይወዱም። ሲደፉ ሁሌ ሲያሳዝኑ ሁሌ ሲያለቅሱ ሲስቁ ሲጮቱ እንትላለ። የአማራ ልጆች ቢያድጉ ምን አለበት እንዴ? በቃ የራሳቸውን ያላችሁ የራሳቸውን ይሄ ፖስታችሁ አሁን ማለት ነው አማራ ነኝ ነው እንግዲህ የሚለውና በዚህ ያህል ልክ ሴቶች መሀል ገብቶ የቤት አድራሻ ነው ብሎ እንደው አድራሻ ቢሆን አስበሽዋል አይደል? እንደ ቀልድ ነው የሰው ልጅ እንደዚህ ይቆጣጣል። ዛሬ ፖስተ ገብቶሻል አይደል? እንግዲህ አሁን የፖስታችሁ እንግዲህ አማራ ነው የሚባለው። እንግዲህ አማራ ነኝ ብሎ ነው እንትን የሚለው
ገብቶሻል አይደል? በዚህ ያህል ከሴት መሀል ገብቶ እንደው ለሴት ከሴት አልተፈጠረም። እውነት የሆነ ነገር እሺ፣ እሱ እንኳን አላደረገውም። መጥቶ ምንም አያደርግም። ሌላ ሰው ቢሆን አይቆጨኝም። ቤታዬ አሁን ለአንድ የአማራ ታጋይ ከዚህ በፊት ቢሆን ሳይድ እንኳን ቢይዝ እንደ ኦኬ ታያለሽ። አንድ ነገር ተናግረው የማያውቁ ሰዎች በስነ ስርዓት ጌማቸውን የሚጫወቱ ምንም እንዳልተፈጠረ የሚሆኑ ሰዎች እዛ ቤት ገብቶ አንቺን ለማጣጣል የሚኬድበት ሁኔታ ነው እኔ ቆጨኝ። ሌላ ሰው ቢሆን እኮ ምንም ማለት አይደለም ምናምን እንዴ አንቺን ይጥሉሽ የሰራሽውን ስራ እንኳን ሲክዱ ሳይ ምናምን በቃ በጣም ሺ የሚያዘኝ እና ለምኑ ነው አማራ የሚታገለው? የአማራ ራሱን እያንቋሸሸ አጠገቡ ያለውን አማራ ፕሮቴክት ካላደረገ ማን ነው አድራሻውን ፖስተው ነው እንዴ? ሂዊ ማን ነው አባቱ ያመጣል እና የምን አድራሻ ነው ታዲያ? ስሜን እኔ ስሜን ሁሉም እኮ ቲክቶከር ነው የሚያውቀው። ራሴን የተናገርኩት ግን ስሜን እስከ አያቴ ጻፈልሽና ከታባቱ ያመጣውን ስልክ ቁጥር አረቀም ስልክ ቁጥር አድርጎ ማለት ነው እዚህ አገር ላይ እንትን ላይ ታገኘው እና የድሮ በጣም ከጥንት እንትን ነው አምጥቶ ፖስተልሽ። ቤተል ትባላለች ስልክ ቁጥሯ ይሄ ነው አድራሻዋ ይሄ ነው ብሎ ፖስተልሽ ስቶሪ ላይ ማለት የማን ይዛች እንትን ነው ጊፍተሯ ውሽማዋ ማለት ነው። ኦኬ ገባሽ? አምጥቶ ፖስተታ ስቶሪ ላይ እኔ እሱን በዚህ የኛ ልጆች እኮ ግን ምቀኝ ወይ አሁን ሁለቱ ቢገጥሙ እሷ ራሷን ችላ ብቻዋን ብገጥማት እግዚአብሔር ምስክሬ ነው አይመለከተኝም ነበረ። እስከዛሬም ዝም ያልኩት ሁለቱ አያገባኝም በሁለቱ መሀል አልገባም ብዬ ነው። ነገር ግን እየተደራረቡ የሰፈርን ሰው እያመጡ የሆነን ሰው ጋዜጠኛ ሁላ እያመጡ ቤተ ማሰደብ አይችሉም እያልኩኝ ነው። እኔ ደግሞ ማንም ይሁን ማንም ሁልሽም የአማራ ልጆች ከቤታ ጎን ያልቆማችሁ ለእናንተም ነገ ማንም እንደማይቆምላችሁ እወቁ። የራሳችሁን ሰው መግፋት የራሳችሁን ሰው ማሸማቀቅ የለም። እግዚአብሔር ይመስገን ዛሬ እንደ ትናንቱ አይደለም። ትናንትና ምን አረገቻቸው? እኔ ግራ የሚገባኝ ነገር ምን አረገቻቸው? ምንም እኔ ጥያቄ ይሁንብኝ እኮ ይሄ ነው ማለት ሪዝናቸው ምንድን ነው? ምን ታርጋ? ኦኬ ትግሉን ታይልን ተወችላቸው፣ ገበገባት ተወችላቸው። ችታ ቢሆን ማጥሩ እኮ እርዳታም ላይ ያለች አንዳንድ ነገር ሲፈጠር ድምጽ ትሆናል። ምንድን ነው የምትፈልጉት እናንተ እንዴ? እየተሰደብን ራሱ የቤታ ተከታዮች እናንተ በጎች እየተባለን የአረብ ሀገር ሴት የምንሰደብበት ለምንድን ነው እየተሰደብን የምናያቸው? አንፎሎ ማድረግ ብሎክ ማድረግ እኛ እኮ ነን እንደዚህ ለዚህ ሁላ ቁም ነገር ያበቃናቸው እኮ እኛ እንደሆነን እንኳን ዘንግተውታል። በጣም ነው ያበዙት። እግዚአብሔርን እየተደራረቡ ምናምን ገብተው ሙድ እየያዙ ምናምን ልብ ካለች ብቻችሁን መግጠም፣ ልብ ካላችሁ ሁለታችሁም ቤታ ብቻዋን ብቻ የገጠመችው ብቻሽን ግጠሚ። ማንም በመሃላቸው አይገባም። ነገር ግን ተደራርቤ እመጣለሁ የምትይ ከሆነ እሱ ታሰበ። ቆይ እንደ አማራም እኮ ስሚ እሺ፣ አይ ሁለቱም አማራ ናቸው ብሎ ሊመጣ ይችላል። እሱ ምን ችግር አለበት? ግን ኦሮሞን ቁርፊን እያስገባች ነው ስታሰድብ የነበረ ያን ያህል ማለት ነው። እንደ አማራም እንኳን ናት ብሎ ቢመጣ ቤታዬ ለምሳሌ ብአዴን አማራ ነኝ ይላል አይደለ? እንደዛማ ከሆነ ብአዴንም አማራ ነው ልትሉ እኮ ነው። ለአማራ